እኔም እኔም የምልህ እኔም እሺ የምልህ አንድ እሺ የሰራ እኔ የሰማኝ ነው እየሰማሁ ነው። እ እኔ የወንድን ነው እየሰማሁ የሰማሁት ነው። እንደሚያስፈልግ የወንድን ነው እኔ የማውቀው። እስቲ የሴቶች ነቢዩ በሐዲስ ሰሂህ ትእዛዝ አሳልፈው ትገረዝ ያሉበትን ያ እኮ የለም። እኔ እኮ እንጂ ነገርኩት እኮ አይ ቆይ አህመድ ግዴታ ጨርስ። አለ። ቆይ እ ቆይ ምንድን ነው እ እያልክ ያለው? ምንድን ነው ያልከው? ድገመውን ጥያቄ ነው። ድምፅህን ከፍ አድርገውና ሐዲስ አለ ሐዲስ አለኝ እያልክ ስለሆነ እስቲ ሐዲሱ ትገረዝ ተብሎ ትእዛዝ የታዘዘበት ማለት አዲስ አለው ይህ ነው። ኦኬ ትእዛዝ ከነቢዩ ሐዲስ ሰሂህ ሆነው ደይፍ ማን ወንድም ብቻ ነው ነብይ ያዘዘው? ነብይ ኖ ወንድም ኖ ብቻ ኖ ነው ያዘዘው? አላልኩኝም። እና ምን ነው እያልክ ያለው? ትእዛዝ አለ በሴቶች ላይ ግርዛት ኦኬ ግርዛት ተሰጥቷል ሐዲሱ ሰሂህ አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባችሁ የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። ሐዲሱ ካሌለ እዚህ ጋር መከራከርም ትንሽ ለአንተም ይከብዳል። እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝም። እሱን የሴቶቹን የሴቶቹን የጠየቅኩኝ ትእዛዝ አለ እያልኩ ነው። አዳምጥ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሐዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? ሐዲስ ሰሂህ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሰሃቦቹ አንዴ ሐዲሱን ክፈተው እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። ረሱል አዘዋሉ እሳቸው ናቸው። አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት ግን የተሳሳተ ነው። አንዴና አዳምጥ ፕሊዝ። ኦልራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም። ረሱል ካሉ እስቲ ሐዲሱ ወደ ላይ ገፋ አድርግልኝ። አረብኛውን ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም። ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንኪው አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቅድም ያልኩ ለዛ ነው። ይሄን አዲስ የዑስማንን ትእዛዝ ትቀበላለህ አትቀበልም? ቆይ ሚት አታርጋ ቶሎ። ዑስማን ተሳስቷል በለን። እሺ ዑስማን ተሳስቷል አይደለ? የነብይ ሳባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ከነብይህ ጋር የነበረው ከአራቱ ካሊፋ አንዱ ዑስማን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል
ስህተት ነው። እኔም እላለሁ ዑስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ወይ ይሄንን ትቀበላለህ አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባኝም ማለት ነው። ሐዲስ ነው ይሄ አይደለም። አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማሊኪን እነ አናፊን የምትቀበል ዑስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የዑስማንን ንግግር እነሱ ራሳቸው በደንብ ድገመው። እንደውም የዑስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ ዑስማንን። እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋል። ጎበዝ ማ ከራሱ እነማናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት። ከሙሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም አንድ ቃል። እናመሰግናለን። ካሊድም አንሳው ካሊድ የዑስማንን ትእዛዝ። ስለዚህ ሴጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሐደሰና ብሎ አረሱልላህ ምን የለም። አሁን የዑስማን ትእዛዝ ስህተት ነው አይደለም? የዑስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያልን ነው። እንኳን ታልሰማክ። ስለዚህ ዑስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ዑስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ካኖናይዝ አድርጎ የሰጣቸው ጓዳም ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በኔ ጄኔሬሽን ያሉት እነኚህን ምሰሉ፣ እነኚህን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ዑስማን? ሐዲሱን አድርገው እያልኩ እኮ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚልኩ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ነው ያላቸው ዑስማን? ምንድን ነው ያላቸው ዑስማን? አንብበው እሺ ሐዲሱን። እስቲ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። ሐደሰና የሚለውን እንዲተረጉም ፈልጌ ነው። ይቀጥል ሐዲሱ ላይ ለምንድነው ጮክ ብለህ ማታነበውና ማተረጉምልን? ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። አይደለም አረብኛ ባነባሁ ምን ያደርግልሃል አንተ? አስበህ ተርጉምላቸው ተዋት በል ይተርጉም። እሺ ይሄንን ነው ሐዲስ አሁን ወሲ ወደ አማርኛ ዙሮ ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ ያንተ ዑስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው በአማርኛ አድርገው ፕሌስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ። እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ።
ኡስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ኡስማን ያዘዘውን አልቀበልም፣ ግድግዳ ላይ ያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ኡስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ይኸው ተተርጉሞላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ። አረብኛ ካሁን በኋላ ይደረግለት አይደለም። ካረክ አረበኛና እንትን በአማርኛ አንብባ ወይ በአማርኛ አረብኛ አንብባ። አረብኛ አርጉልኝ ትላለህ። አንብባ ጀማ። እኔ ሁለቱንም ነው እንትን ምለው ገብቶሃል። አንብብ፣ እቅራ። ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍት የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ ሞገድ ለማስተምር ትንበል። ሰዓታችን አትግደልብህ አንተ ሰውዬ። ምን አልቀረኝ አይደለም እንዴ? እነ ጅብሪል መጥቼ ልጭመቅህ እንዴ? ካሊታው ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገን ይላል በበለት። በቃ ሲማማሳን እፎይ በቃ ሲያስተምር ባኒ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርገህ በቃ ካሊድ ሚዩት አድርገህ በቃ። አንብብ አሁን አያነበውም። እፎይ ሼም ይዞታል። እኔ ላንብብ። ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካሊድ እንተማመናለሁ፣ የቄሮ አባል ነኝ ብሏል። ያነባል። እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብበው። ቃል ትገባለህ? እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ አንብብልሃለሁ። ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታደርገኛለህ? ማንም ይታል አደረገ ወዳጄ። አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። አንብብ። እሺ አንተ ጥያቄ አለኝ ዛሬ። እስቲ ዞር አድርጉት ይላል እንዴ? እኔ የሚል ስማ፣ የሴት ልትልተላን የሳቦቻችሁን ትእዛዝ እናንብብ እንጂ ስማ። እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ወደዛ ዞር አድርጉት። ይሄንን ወሰለም አላዘዙም። ይሄንን እያለ ነው። አንብብ፣ ይቅራ፣ አንብብ። እኔ በቁርአን እና በሀዲስ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ገረዝ የሚልም ግሬዛ ግዴታ ነው ብላችሁ ታምናላችሁ? 5ቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሀዲስ ላይ ነው ያለው። በዚህ ሀዲስም አልመጣም። ቆይ አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ። በቃ ተው ይቅርብኝ። አይ እንዳስወርድ ነው። ፕሊስ ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። እዚህ ጋር እኮ ይላል። አሁን እኮ አንብቤያለሁ ይላል ማለቱ። እኛ ደግሞ ያልካሉ ኦኬ ገርዟቸው ይላል። ስለዚህ ኡስማን ሴቶች እንዲገረዙ አዟል አላዘዘም? አዟል። እዚህ ጋር አዟል ይላል። ያው ግን ዋጅብ ቆይ አዳምጥ። አዟል። ነብይህ ምርጡ ሙስሊም ያለው እነ ኡስማንን ነው ያለው ወይንስ እናንተን ነው?
ይሄን ሐዲስ አጣርቼ እንድመጣ ከፈለክ ሁለተኛ የምታስገባኝ ከሆነ አጣርቼ እመጣለሁ። ምን አጣሪ ኮሚቴ ልታቋቁም ነው? እንዴት ዝም ብዬ አልፈርድም። የማላውቀውን ነገር አትፈርድም፣ የማታውቀውን ነገር። እሺ ሳቦች እንዳዘዙ አይተሃል። አትፈርድም እንዳትፋይ ፕሊስ። አህመድ ምንድነው እሱ ድምፅን ወይን ከፍ አድርገህ አውራት። ዝም ብለህ አታርጎም። ምንድነው መጉተምተም? ተራም ጠብቅ አደኛ። ኦኬ ኔክስት አይሻ ተገርዛለች አልተገረዘችም? ልትገረዝ ትችላለች በሰዓቱ። ግን ነቢ ስ ስለም ይሄ ነገር እሷ ተገርዛለችና ግዴታ ነው ብለዋል። እንደዚህ የሚል ሐዲስ አለ። ማን የገረዛት? አይሻ ማን ያስገረዛት? ማንም ያስገረዛት እያልኩ ያለሁት ይሄ ነገር ግዴታ ነው ተብሏል። ስለዚህ አይሻን ትከተላላችሁ አትከተሉም? ኡመል ሙሚን የእሷን ፈለግ ትከተላላችሁ አትከተሉም? እንከተላለን ማለት ግዴታ አይደለም ነው መከተል። ትከተላላችሁ። አንድ አይሻን የቻለው እንከተላለን የቻለው ሱና እስከሆነ ድረስ ትከተለዋለህ። መርጡ ሙስሊም እነሱ ስለሆኑ። ቢኒ እንኳን ደህና መጣህ። ሁለት የተገረዙ አካላት ሲገናኙ ትልቅ ውዱ ወይም ጉስል ማድረግ ግዴታ ይሆናል። እኔና ያላ መልእክተኛም ይህንኑ አድርገናል፣ እናም ታጥበናል። ምን ሁለት የተገረዙ አካላት የሚገኘው አጣርቼ ልምጣና እንትን ሐዲሱን ከተው እንግሊዝ ነው። ቀደም እኮ አነበብንልህ። ቅድም አንብበንልህ ነበረ። ቅድም አንብበኸው እኮ ዝምታ የመረጥከው እኮ ነው። ዝምታ መረጥከው። አሁን አንተ ዝም ብለህ እያነበብክ ያለው ምንም እኮ አልተግባባንም። ይሄ ሐዲስ ምንም የምናውቀው ነገር የለም። ቅድም አንብበህ እኮ ቅድም አሳይተን ነበር እኮ ወዳጃችን። ማነው እሱ? አይደለም ይሄን አለ ያልኩህ እንትኑ የኪታቡ ስም ሱናን ኢብን ማጃ ቅድም አንብበህ ነው ነበር እኮ 608። ስለዚህ አይሻ የምትከተሏት ኡመል ሙሚን የአማኞች እናት፣ እሷን ምሰሉ እንደሷ ሁኑ ተብለው ሴቶች የታዘዙት የአማኞች እናት የሆነችው ምን ትላለች? ሁለት የተገረዙ አካላት ወሲብ ሲያደርጉ ትጥበቅ ግዴታ ነው፣ እኔና ነቢያችንም ይሄንን አድርገናል ትላለች። በ6 ዓመቱ የ56 እመለሳለሁ። እንድታስገባኝ ጠይቃ ኡስታዞችን ልመጣ ነው። ይሄ እኮ ግዴታ እኮ ነው። ዑለማ ጠይቁ አላህ ነው እኮ የሚላል። አዋቂዎችን ጠይቁ ይላል። ዝም ብላችሁ አዋቂዎች ውስጥ ግን እኔ ነኝ አንደኛው፣ እንዳዘነጋ እሱን። አዋቂዎች ካላወቁ እኔ ነኝ መጠየቅ ያለብኝ። የየትኛው ማህበር አዋቂ ናት? ማህበር አያስፈልገኝም። እኔ ማህበር ሳይሆን መሐመድ የመሰረተው ተቋም እርሱ ወደ እኔ ሪፈር ይልክሃል፣ እኔን እንድጠይቅ ከእኔ እንድትማር። ሰሞኑን ግን በምክንያት ነው አጀንዳ ሆነ ነበረ። ሰው ጋር ጣልተህ ነበር። ለምን እጣላለሁ? ይሄ ሰውዬ ላሳያችሁ። ይሄ ሰውዬ ሱማሌ ውስጥ ማለት የሆነ ልጅ በጣም ስለ አንተ እያወራ ነበር ብዬ በደንብ አስተውሉ። ወስዶብኛል። ፕሊስ ይህ ሰውዬ ሲሰቀሰቁ ሲያለቅሱ ታያቸዋላችሁ። ስቅ ብለው ኢማጂን መሬት ተወርሶባቸው አይደለም፣ ኢማጂን ንብረታቸው ወድሞባቸው አይደለም፣ ወይ ሰው ተገሎባቸው አይደለም፣ ወይ የሆነ ነገር ሆኖ አይደለም፣ ጉዳት ደርሶባቸው አይደለም። ሴቶችን የሆነ ገርዘው የሚያገቡበት ህፃናትን ያለ እድሜያቸው ኢማጂን። አይሻን በ6 ዓመቷ መሐመድ አግብቷታል። በስንት ዓመቷ ያልኳችሁ? በ6 ዓመቷ አለ አግብቷት፣ በ9 ዓመቷ ተገናኝተዋታል። ሶማሌ ውስጥ ደግሞ ሳይገረዙ ነው እንዳለ የሚያገቡት። ለምን ይሄ ወደ 18 ዓመት አደገብኝ ብሎ ነው የሚያለቅሰው። ወደ ስንት? ወደ 18 ዓመት ለምን አሳደጋችሁብኝ ብሎ ተመልከቱ። አሁን ዛሬ ቪዲዮ ቴኒስ የቪዲዮ የሆነ ሰዓት ላይ መነጋገሪያ ሆኖ ነበረ። ታውቁታላችሁ። ሶማሌ ላይ ከፍተኛ ግርዛት የሚካሄድበት ሀገር ነው። የኢትዮጵያ ሶማሌም እና አፋርም ትልቅ ግርዛት የሚደረግበት ቦታ ነው ማለት ነው። ግርዛትን እንደ ጤናማ እንደ ጠቃሚ ከሚቆጥሩት አገራት ውስጥ ናቸው። በተለይም ሶማሌ፣ ሱዳን፣
እንደዚህ ሙስሊሞች የሚበዙባቸው እንትኖች ትልቅ ግርዛት ጠቃሚ ነው ተብሎ ከሚታመንበት ውስጥ ነው። ኢትዮጵያን ጨምሮ ናይጄሪያ ብዙ የተገረዙ ሴቶች ያሉባቸውም ነው። ህዝባቸው ብዙ ስላለ ብዙ ህዝብ ስላላቸው የተገረዙትንም ሲታይ በሚሊዮን የተገረዙ እንዳሉ የዓለም ጤና ድርጅት ያሳያል ማለት ነው። ይህኒ ሰላም ብለናል። እፎይ እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተም ከእኔ ጋር እንዴት ናችሁ? ምስጋና ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። የሴሊ ብልትል ተላን እንዴት ተባለ? የሶማሌ ክልሉ እና አይ ቲንክ የአፋርም ክልል ይመስለኛል በከፊል። የእነሱ ደግሞ በጣም በጣም የሚያስጠላ ነው። ከግርዛት ውጭ መስፋትም ብለዋል። ሴት ልጅ እንግዲህ ስለማያምኗቸው ሴቶቹን ማለት ነው ባይዘዌ በዚህ ልክ ነው የሚጠረጥሯቸው። ይገርዟቸዋል፣ ይሰፏቸዋል። እና እንግዲህ እስልምና ለሴት ልጅ ያለው በረከትና ጸጋ እንደዚህ ነው። የሴት ልጅን አካል ይቆርጣል፣ ብሎም ደግሞ ይሰፋል። ለሽንት መሽኛ ብቻ የምትሆን ቀዳዳ አስቀርቶ ድብን አድርገው ነው የሚሰፏቸው። በጣም ከባድ ስቃይ ውስጥ ነው። እውነት ለመናገር ከባድ ስቃይ ውስጥ ነው። ሲወልዱም ሆነ ከባላቸው ጋር እንትን ሲያደርጉ ትልቅ ስቃይ ውስጥ ነው የሚያስገቧቸው። እና ይሄ በጣም ጭካኔ በሴቶች ላይ የመጨረሻ ጭካኔ ጥጋቸውን የሚያሳዩበት ነው። በእርግጥ እንደው እስልምና ላይፈቅደው ይችላል ምናምን ሊሉ ይችላሉ መሰፋቱን፣ ግርዛቱን። ግን ያው መሐመድና አይሻ ያደረጉት ነው። ዑመርም አዟል፣ መሐመድም አልከለከለም። ባይዘው መሐመድ ግርዛት ላይም ምንድን ያለው ሙልጭ አድርገሽ አታንሺው ነው እንጂ ያለው ጭራሽ ሴት ልጅ እንዳትገረዝ ብሎ የከለከለበት አንድም ቦታ የለም። ስለዚህ መሐመድ ያልከለከለውን ነገር እንዲሁም ጭራሽ አገራረዙ እንዴት እንደሆነ መመሪያ በሰጠበት መንገድ እያለ አይ ይሄ ትክክል አይደለም ምናምን ብሎ ማለት ጥሩ አይደለም ማለት ነው። ምናልባት ሀዲሱን ዳይፍ ለማድረግ ይሯሯጣሉ መሰለኝ። ይህን ሀዲስ አንቀበልም ምናምን ለማለት እስልምና ልክ የሚመታበት ነገር ሲያጋጥመው ትልቁ ነገር ምንድነው የሚያደርጉት? ሀዲስ ከሆነ ይክዱታል። ቁርአን ከሆነ ብቻ ነው ሊክዱት የማይችሉት እንጂ አንድ ቁጥር እየጻፈ ነው አህመድ መሰለኝ። ሀዲስ ከሆነ ኢሚዲየትሊ ከዛ ውስጥ አንዱን ያውጡና ይሄ ውሸታም ነው፣ ቀጣፊ ነው፣ ይሄ ነገር የለም ምናምን ለማለት ይሞክራሉ። ግን በታሪካቸው ደግሞ ሄዳችሁ ብታዩ እንግዲህ ትእዛዝ ከሌለ የሙስሊም ሴቶች እንዳለ ይገረዛሉ። ከየት አምጥተው ነው ታዲያ የሚገርዙት? ሀዲሱ ዳይፍ ከሆነ መሐመድ ካላዘዘ እስልምና የማያዘው ከሆነ ለምንድን ነው ታዲያ ሙስሊም ሴቶች እንዳለ የሚገረዙት? ከየት የመጣ ነው ታዲያ? ትራዲሽን እንደማትሉ ተስፋ እናደርጋለን። ስለዚህ ያው ሲመቱ እንደዚህ የመካድ ነገር እስልምና የማምለጫ መንገድ ፈልጎ በዛ ያመልጣል ማለት ነው። እውነተኛ ስላልሆነ ትምህርታቸውም እውነተኛ ስላልሆነ ያ ምንም እንትን ማለት እኮ አይችሉም። ምክንያቱም ሳቦቹን ተባውል ያደረጉት ነው። የሙሐመድ ሚስት የተገበረችው ስለሆነ ደግሞም እሷም አይሻም ስታዝ ነበረ። እንደገና ደግሞ ሰለፎቻቸውም ከዛ በኋላ የመጡትም በተመሳሳይ መንገድ ሄደውበታል። ሊቃውንቶቻቸውም ይህንኑ ነው ያንጸባረቁት። ስለዚህ ብዙም እንትን የሚል አይደለም። ምንድነው እሱ በመዛቦች ደረጃ ልዩነት አለ። ሐናፊ ሴቷም ወንዱም ለሴቷም ለወንዱም እንትን ነው ይላል፣ ግዴታ አይደለም ይላል ሐናፊ። ማሊኪ ደግሞ ግዴታ ነው ለወንዱ ለሴቷ ግን የተወደደ ነው ይላል። ሻፊ ለወንዱም ለሴቷም ግዴታ ነው መገረዝ አለባቸው ይላል። ሐንበሊ በሁለት ይከፈላል። ለሁለቱም ግዴታ ነው የሚሉ አሉ። መልሰው ደግሞ ለሁለቱም የተወደደ ነው የሚሉ አሉ። እዚህ ኢትዮጵያ ውስጥ ብዛት ደግሞ የሚከተሉት ሻፊን መዛብ ነው። ለሁለቱም ግዴታ ነው የሚሉ ማለት ነው። በቀጣይ ደግሞ የሚከተሉት ሐንበሊን ነው። የሐንበሊ መዛብ ውስጥም እንደነገርኳችሁ ሁለት ሐንበሊዎች ደግሞ ይከፈላሉ። ለሁለቱም ግዴታ ነው። ይሄው ዝግብ የመጣው ምንድነው? እሱ ግርዛት ከጊዜ በኋላ ሲያስቡትም ጎጂ መሆኑን ሲያዩ አንዳንዶቹ ለማምለጥ የሚሞክሩ አሉ። አምስቱ ፊጥራ የሚባል አለ። ለሁለቱም የተወደደ ነው እንጂ ግዴታ አይደለም ካሉት አምስቱ ፊጥራ ደግሞ ግዴታ መሆኑን ስለሚያምኑ እዛ ውስጥ አንዱ ቢካተተው ምንድነው? ግዝረት ነው፣ መገረስ። ይሄ ደግሞ ለሴቱም ለወንዱም የተሰጠ ነው
እና አጣብቅኝ ውስጥ ይገባሉ። ወንድ ይገረዝ የሚል በቁርአን ስለሌለ ግርዛት የተሰጠው በሐዲስ ስለሆነ ሐዲሱ ደግሞ ሴቷንም ያካትታል። ስለዚህ ወጥመድ ውስጥ ይከታቸዋል መልሶ። በዚህ ምክንያት ውዝግባቸው እስካሁን አለ ማለት ነው። አሁን እኮ ያልኩ ያለው አላዘዙም ነው እንጂ ብትሆም ችግር የለውም። ይህ የሚያከራክር ነገር አይደለም። ቢኒን ላናግረው ነው። አሁን እኔ አልቀበል ምናምን ለማለት አይደለም፣ ግን አይቶት ምኑን ነው የማትቀበለው? ረሱል አይቶት እንትን አለው እንጂ ሰው ከዛም በፊት እየሰሩ ነበር። ረሱል ጊዜያትን ከልክሏል ወይንስ አልከለከለም? አልከለከሉም። አይቶት እንደዚህ ሁሉንም እንትን አትበሉ ብሏሉ። ግን እዚህ ጋር አመድ ቆይ መጣለ እሱን እኮ ነው ፕሊስ አገራረዙን እንዴት መቆረጥ እንዳለበት ትእዛዝ ሰጥቷል ነው ማለት በቃ እንዲህ አርጉ እንጂ አትጨርሱት፣ እንዲህ አታድርጉት የተባለው ራሱ ማለት ነው። ትእዛዝ ወርዶ ዋህይ ይባላል። ሐዲስ ማለት ሙሐመድ ከራሱ ይናገራል። እንደ ወንድማችን አህመድ ሙሐመድ ከራሱ ይናገራል። አንድ ሐዲስ አሁን ላምጣልህ ስለመፋቂያ። ሙሐመድ ከራሱ ይናገራል። አንድ ሐዲስ ላምጣልህ ስለመፋቂያ። ረሱል ምን እንዳታውቃለህ? ህዝቤ ላይ ግዴታ ማብዛት ይሆንብኛል ብዬ ነው እንጂ መፋቂያን በየሰላቱ ጊዜ ሁሌ እንዲፋቁ ልክ ወደ ለጸሎት ሊገቡ ሲሉ ሁሌ እንዲቦረሹ ጥርሳቸውን አዝ ነበራሉ። ግን ህዝቤ ላይ ትእዛዛት ስለበዙ ለዛ ነው የተውኩት። ስለዚህ እየፋቀ እንዴት ነበረ የሚፋቀው? ይላል እየፋቀ እንደዛ እንዲሉ ነው። እኔ እኮ ይገርመኛል ስለእናንተ። ሐዲሱን ክፈትለት። አማርኛው አለ ቃል ላሳያ። እኔ እኮ አይደለም ያልኩት ይገባልኝ የኡስታዝ ማለት እያላችሁ ፋቁ የሚል ምን አስተምሮ ነው እንዴ? ስለዚህ ማውራት በራሱ ይህን እንደዚህ ብዬ እንትን ብላችሁ በየሰከንዱ እንደዚህ በሉ ብላችሁ ትእዛዝ ይበዛል አይበዛም? ፀጉራችሁን በየቀኑ አታበጥሩ፣ ካበጠራችሁ ኃጢአት ነው ያለ አካል እያልክ ፋቅ ብሎ ትእዛዝ መስጠት ሰላት ላይ ምንድን ኮተት የሆነ ነገር። እኔ ያልኩህ ምንድን ነው እሱ መሐመድ ከራሱ ማይናገር ከሆነ ግርዛትን አልከለከለም። ይልቅስ ቀስ ብለሽ ጫፉን ቁረጪው ነው ያለው አይደለ? ይሄን ራሱ የተጠቀሙት በዛን ሰዓት ስሜት ኦቨር እንዳይሆንባቸው የሚጠቀሙት ነገር ነው፣ እንደ ባህል ማለት ነው እንጂ የሐዲስ ውስጥ። ስለዚህ ሙሐመድ ባህልን ያስከትላል እያልከኝ ነው? ሃይማኖታዊ ሳይሆን ጎጂ ባህልን ይደግፋል እያልከኝ ነው? ታንኪው። ኧረ እባክህ እንዲህማ ይደብራል። አንተ ነው ያልከው፣ እኔ አይደለሁም። እንደ ሃይማኖት ሳይሆን ያዘዘው እንደ ባህል ነው አልከኝ። እንደ ባህል ከሆነ ሙሐመድ ጎጂ ባህልን ብልታችሁን ቀስ ብላችሁ ጫፉን ቁረጡት ይላል ማለት ነው። አላዘዙም። አስተያየት ሰጡ እንጂ አላዘዙም። አስተያየት ሰጡ ማለት ምን ማለት ነው? የለም ሰውዬው ምን ብሎን አስተያየት የሰጠው? እሺ እኔ ያልኩትን ሳይሆን አንተ በልና ንገረን። አሁን ያልከውን አትበለኝ። እኔ ለማውራት ራሱ ይደብረኛል። ሪሱ ምንድን ነው ዛሬ? ነብይህ አልነበረውም ግን ሲያወራው አይደለ? ነብይህ አወራው ይደብረሃል አይደለም? ክርክሩ ራሱ የሆነ ነብይህ አወራው። ቆይ እኔ ሳወራው ደበረ። ምክንያቱም ይሄ ተራ ነገር ቆሻሻ ነገር እንደዚህ ሴቶች ላይ ብልታችሁን ቁረጡት እንደዚህ በሉት ማለት ጤናማ እንዳለው ነገባ። ነብይህ ግን ሲያዘው ጤናማ ነው አይደለ? ምን ሆናል? እንደዛ ማለት አይደለም። መጀመሪያ ሰውን ተረዳ አንተ። እስቲ በእናትህ እኮ ነብይህ አለውን በለው እስቲ አንተ። ኢብኑ ተይሚያ ለምሳሌ የሴቷን የዶሮ እንትን ይሄ ምንድን ነው የሚባለው እንትን ነገሩን እሱ የሚንጠለጠለውን ቀዩን ነገር እሱ እንዳለው ነገር ብልቷ ላይ ያለውንም ምለጡት ቁረጡት ብሏል። በዶሮ ጭንቅላት እንትኗ ላይ እንዳለው መስሎ እኔ የምልህ የሰማኝ ነው በደንብ። ምንድን ነው ዛሬ ተናደያል? ሳሪሱ ራሱ ስከፍተው ዛሬ በጣም አልተናደድኩም። ፈታ ብዬ ነው ያለሁት። የተፈጠረ ነገር ይመስለኛል። ምንድን ነው የተፈጠረው ሰሞኑን? ምንም አልተናደድኩም። ምንም የተፈጠረ ነገር የለም። ጨጓራ እያረረ ነው። ሴት ልጅን ብልቷን ባይዞ ሼኮቹ ተሰብስበው ምንድን ነው ያሉት? እሙ ሀይትያን ነቢያችን ቀስ ብለሽ
እንትን በይው አትጋጩ አትሟጩ ብለዋል ምናምን እያሉ ነው ያስተማሩት። እና ቀንጠብ አድርጊው ጫፏል እንትኗን ክሊተርሷን ቀንጥቢያት። ወደ ሶማሌ እና አፋር ላይ ምን ያደርጉታል? ያንን ይቆርጡና ከዛ በኋላ ደግሞ ይሰፉታል። እስክታገባ ድረስ ይሰፋል። እንደ ልብስ ሰፍተዋት ሽንቷን ስሸና ፔሬድ ባየኝ ቁጥር ፔንፉል ህመም እንድታሳልፍ ስቃይ ውስጥ እንድገባ የሚያደርግ ስራ ይሰራሉ። ዲስ ኢዝ ኖት ፌር ለሴቶች፣ ይህ ጤናማ አይደለም። ይህንን ዲፌንድ ለማድረግ አትሞክሩ፣ ጤናማ አይደለም። ያለፈበት ዘመን ተዛፈቷቸው ላይ ምን ብለው ያስቀምጣሉ? ዛሬ ተናዳ ያልፍ ወይ ሳይንስ ስላልደረሰበት እንጂ ሳይንስ ቢደርስበት ኖሮ ቴሊ መገረዟ ፕሊስ እስቲ ቆይ ይህ ሰውዬ ዛሬ ተናዷል። እኔ ላናግራቸው እነዚህ ልጆች ቆይ አይ በእነሱ ቤት ቶፒክ ማስቀየራቸው ነው ወይ ነውታል። እንዴት መሄድ እንዳለብን እናውቃለን። በእነሱ ቤት ቶፒክ ማስቀየራቸው አራዳ መሆናቸው በእነሱ ቤት በቃ የሆነ አጀንዳ መስጠታቸው ነው። ወይኔ በላቸው አለ። አታውቀንም፣ እኛ ከእናንተ በላይ ጩልሌ ነን። እሺ ከአሞራ በላይ እሳት የላስንን ያራዳ ልጅ ነን። ሙሐመድን እንደ ሙሐመድ አይነቱን በብር 50 ገዝተን 15 የምናስመርቅ ከዛ ደግሞ 10 ጭማሪ ባካችሁ ሰዱ ስንባል ይሄ ምን ይሰራልናል ብለን የምንመልስ ነን። ኤኒዌይስ ወደ ቶፒክ እንመለስና በደንብ አስተውሉ። ግርዛትን በተመለከተ ሙሐመድም አልከለከለውም፣ ሳባዎቹም ተግብረውታል፣ ሚስቶቹም አድርገውታል። ህፃኗን አይሻም ተግብረዋለች። አሁን ቀጥል ቢኒ። ሰው የመናደድ እኮ መብት አለው። ያን መብት ለመንፈግ ነው እንደ ሰዎች ቢሆን እንኳን ማለት ነው። ምንም ንዴት የለም። ይህን ቶፒክ ያመጣው ሚዲያ ላይ አንድ እህታችሁ ወታ የሴት ልጅ ግርዛት መቀጠል አለበት ትክክል ነው ምናምን ስላለች ወቅታዊ ስለሆነ ነው። በቃ አለቀ። ከዛ ያለፈ አይደለም። ስለዚህ ሰው ቢናደድ እንኳን የመናደድ መብቱን ጠብቁ። ምን ማለት ነው? ለምን ተናደድክ ይባላል እንዴ? ሰው ሆኖ የማይናደድ የለም። ግን አልተናደደም። ይሄ እንደው ዝም ብሎ ሲል የሆነ ነገር ነው። አሁን አህመድ ጥያቄ ልጠይቅ። አንተ ልጅህን ታስግጣለህ? ኡስታዞች እንዳሉ ታስገርዛለህ? የላይ አላስገርዝም። እንደ ሳይንስ አይደለም። አላስገርዝም አላስገርዝም እንደ ሳይንስ ሄዳለው። ትእዛዝም ስላለለ በሸሪያው ብተውም ችግር የለውም። ሱናም አይደለም። ቴንክ ዩ መሐመድ ተሳስቷል ማለት ነው። ለምሳሌ መሐመድ ይኸውልህ አንድ ነገር ልንገርህ። መሐመድ ባልጠቀም በዚህ ዘመን ላይ ባልጠቀም ችግር የለውም። ለምን አይደለም? መሐመድ የተናገረው ነገር እንደ ትእዛዝ ነው። እንደ ትእዛዝ ነው። ለምን መሰለህ አስቀምጬ ማለት ነው። ፕሊስ አዳምጣ አህመድ ስማኛ። ይኸውልህ እኔ አሁን ጊዜ እየሰጠው ነው። እንደ ትእዛዝ ነው። ነብይ ቀጥታ ትእዛዝ ነው የሰጠው። መከልከል ይከለክላል። ከዚህ በፊት ማህበረሰቡ እናንተ ትላላችሁ መጠጥ፣ አረ ስማኛ እንዴ መጠጥ ይጠጣ ነበረ። አስቀድሞ መጠጥ ተፈቅዶ ነበር፣ በኋላ ከለከለ ትላላችሁ። ስለዚህ ትክክል ስላልሆነ ነው። አሁን ይህንም ጉዳይ መሐመድ እና አላህ ትክክል ባይሆን ኖሮ ልክ መጠጥ እንደከለከሉት ይከለክሉ ነበር። መሐመድ ግን ምንድን ነው ያደረገው? ሴትዮዋ ስትገርዝ አግኝቷት ምንድን ነው ያለው? ታይ ለምን እንደዚህ ታደርጊያለሽ? አይደለም ትእዛዝ መመሪያ ነው የሰጠው። ኦኬ መመሪያው ምን ብሎ ነው የሰጠው? ከላይ በጣም ሙልጭ አታርጊው፣ ከላይ አድርገሽ ግረዢ ብሎ ነው ትእዛዝ የሰጠው። ስለዚህ መሐመድ እንዳለው ከላይ አድርጎ ማስገረዝ፣ አዎ ትክክል። ስለዚህ ልጅህን በዛ ልክ ታስገርዛታለህ፣ በመሐመድ ልክ ንግግር ልክ ታስገርዛታለህ። ባላስገርዝ የምቀጣበት ነገር አለ፣ ችግር የለውም እኮ ብተው ራሱ መሐመድ ያደረገውን እሱ የተናገረውን ትእዛዝ አለመቀበል፣ እሱ ያለውን ነገር አለመቀበል ያስቀጣን አለመቀበል ሳይሆን እኔ እንደ እስልምና ውስጥ እኔን የማይከተል የኔ አይደለም ብለዋል እኮ መሐመድ። ስለዚህ መሐመድ ተሳስቷል ማለት ነው። የማይከተል የኔ አይደለም ሱና አይደለም፣ አላዘዙም ሱና አይደለም። የታላንታ አይሻም ተገርዛ ነበር እኮ አሁን እየነገርህ ያለው መሐመድ። አይሻም ተገርዛ ነበር። አንዴ ስማኛ፣ አንድ ደኢፍ ሐዲስ አምጡ። እሺ ስማኝ። አሁን አይሻም ተገርዛ እንደነበረ ማስረጃ መጣለሁ። ሁለቱ የተገረዙ አካላት
ግንኙነት በሚያደርጉበት ጊዜ መታጠብ ግድ ነው የሚለው ሐዲስ ላይ ከዛ እኔም ነብዩም ታጠብን ይሄ ነገር አደረግን ብላ እሷም እንደተገረዘች ተናገረች። መሐመድ አንድ እሺ እናንተ አንድ ዳይፍ ሐዲስ አምጡና መሐመድ ይሄ ነገር የተቃወመበት እስኪ ይመልስልህ። ከላይ በስሱ ከላይ በስሱ የሚሆን በምኑም ወይ አንድ ጊዜ ክሊቶሪን ከላይ መጋጥ ጤናማ ነው ወይስ ጤናማ አይደለም? መልስልና ፕሊዝ ክሊቶሪን ከላይ መቁረጥ ጤናማ ነው ወይስ አይደለም? ፕሊዝ ከቢኒ እሺ ለማንኛውም ይሄኛውን ሐዲስ ላሳያችሁ። ቅድም እፎይ ስለተናገረው ማለት ነው ነብዩ መፋቂያ ይዞ ይል ነበረ። እኔ አይደለም ያልኩት። ይኸው ቅድም እንደዚህ አትናገረዋል። ቡኻሪ ላይ ነው ያለው። የቡኻሪ ሐዲስ አንብቡት። ላንብብላችሁ፣ አትፈረበት። ቆይ አንድ ላንብብላችሁ። ነብዩ ወደ ነብዩ መጣሁ ይላል። አንድ ጊዜ እባክህ አንዴ አንተ ራሱ ሞክሬ ያው ይሄ ሱና ነው አይደለ? ቆይ አንድ ጊዜ ላስረዳህ እኮ ነው። በዚህ ሚውት አድርግልኝ እፎይ፣ አንዴ ላስረዳህ ነው። በዚህ አንድ ደቂቃ ስጠኝ። ምን አለ? ወደ ነብዩ መጣሁ፣ መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ። የሚል ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ነው። ሆን ብለው ማለት ነው ሆን ብለው ማለት ነው የሚያስታውኩ ይመስሉ ነበረ። ይሄ ማለት ምንድን ነው? የመሐመድ ሱና ነው። ለምሳሌ ይሄን ኡስታዝ ይዩት። ስለዚህ መሐመድ ካለ ማለት ነው ሱና ነው ብለህ ከተከተልክ መሐመድ ከላይ ብልቷን ቁረጮ ሲል ደግሞ ሱና አይደለም? ለምንድን ነው የማትከተሉት? ይሄ ሱና ነው ብላችሁ እንዲበሉ እያላችሁ እያስተማራችሁ ከላይ ቁረጮውንስ ሼም ይዟችሁ ነው? አፍራችሁበት ነው? ይሄን ይመልሱልኝ ቦስ። ምክንያቱም ይሄም ሱና ነው፣ ትእዛዝ ነው። አለ ብለህ የምትል ሰውዬ ቁረጭ ሲል ግን ለምንድን ነው የማትቆርጠው ነው ጥያቄ። እየፋካ አስበሃል? መስጊድ ውስጥ ስቱ እንዴት እንደሚዘጋ አስበሃል? አንተ እንዴት ነው ይሄ ነገር? በኮልጌት አንተ ጥርስ ይጣፍቅ ያጣቀም ነው ብለህ ጽፈህ አስቀምጠህ ትሬኒንግ ስታደርግ ራሱ አይደለም። አህመድ በእናትህ አህመድ ጭንቅላትን ተጠቀም። አንተ ወጣት ነህ። እሱ ቀይሮ ይደብራል ትንሽ። አህመድ ለምን መሰለህ ሱራ 59:7 ላይ ማንኛውንም ነገር መሐመድ የሰጣችሁን ተቀበሉ ተብላችኋል። ማንኛውንም ነገር አንዴ ክፈተው። መሐመድ የሰጠውን ማንኛውንም ነገር ትቀበላለህ፣ የከለከለውን ተከልከሉ፣ የሰጣችሁን ማንኛውንም ነገር ተቀበል ተብላል። ስለዚህ አዳምጥ። ካልከለከለ መሐመድ ፈቅዷል ማለት ነው። መሐመድ የፈቀደውን ደግሞ መቀበል ግዴታ ነው። 59:7 በግድ አዳምጥ። ቆይ ስለዚህ መዛቦችህን እኮ ነው ከመዛቦች ጋር ነው ክርክር ከኔ ጋር ሳይሆን መዛቦች ወዴት አዳምጥ። ቆይ አዳምጥ። ቆይ ቁርአንን የሰጠህ እኮ ኡስማን ነው። ኡስማን እኮ ነው ያዘዘው። ለምሳሌ ኦኬ ቁጥር 7 ላይ እንደዚህ ይላል። አዳምጥ አንዴ። አላህ ከከተሞቹ ሰዎች በመልካሞቹ ላይ ምናምን እሺ፣ መልእክተኛውም የሰጣችሁን ማናቸውንም ነገር ያዙት። አንድ ነገር አይደለም ያለው። መልእክተኛው የሰጣችሁን ማናቸውንም ነገር ምን በሉ ያዙ። ማን የሰጠውን? ሙሐመድ የሰጠውን ትእዛዝ ማናቸውንም ቢሆን ያዙ። ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ፣ አላህ ቅጣት ብርቱ ነውና ይላል። ስለዚህ ሙሐመድ የሰጠውን ማንኛውንም ነገር የመያዝ ግዴታ አለብህ ማለት ነው። ማንኛውንም ነገር ሙሐመድ የሰጠውን የመያዝ ግዴታ ካለብህ ከዛ ውስጥ ደግሞ ሴት ልጅን እንዴት መገረዝ እንዳለበት የሰጠው ትእዛዝ ነው። ከዛ ውስጥ ደግሞ አይሻ ኡመል ሙእሚን ነች። ሙሐመድ ደግሞ የአይሻ ባል ነው። እኔና ነቢያችን ተገርዘን ግንኙነት አድርገን ታጠብን ትላለች። በጋብቻ የኔን ሱና ምሰሉ ብሎ ደግሞ ትእዛዝ ሰጥቷል። ስለዚህ አሁን ትመስሏችኋላችሁን ነው ጥያቄው። አዎ ከሆነ ተገርዛችኋል ወይ ነው። ሱፊያ ጅም አድርጎ አገኘሁት አካውንቴን። እኔ እንኳን ክርስቲያን ነበርኩኝ።
ማን ነው ሙስሊም የሚያደርገው? እንደዚሁ ሆኖ ነው ያገኘሁት። አላወቅኩትም እኔ እንደዚሁ ምን እንደ ባለፈው ልጅ ፎቶ የኔ ነው፣ ቪዲዮ የኔ ነው፣ ድምፁም የኔ ነው፣ ግን እኔ አይደለሁም እንዳለችው ጎንክብን ሆነ። የምር ባስ አገኘው ሱፊያን ኑራ ይላል። እኔ ራሱ ግራ ገብቶኛል። እንደዚህ ምናልባት የምታውቁ ካላችሁ እንዴት እንደሚሆን ንገሩኝ። ግን በዚሁ አጋጣሚ እናንተ እንዳመሰግን አካውንቱ የኔ ነው፣ ስሙ የኔ ነው፣ ግን እኔ አይደለሁም። ለማንኛውም በአጋጣሚ ስላገኟቸው አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እናንተንም ወንድሞቻችሁ ሁላችሁም ተባረኩ። እሺ ቴንክ ዩ። ኦኬ አብዱ። አቤት። እንኳን ደህና መጣ። እንኳን ደህና ጠበቃችሁ። መልካም። የሴሌ ግርዛትን ትደግፋለህ? ለምን የምትገረዘው? ሴሌ መገረዛት የለባትም ብለህ ታምናለህ? ምክንያቱ ምንድን ነው? በምን ምክንያት ነው? ምንም ምክንያት ይሁን አይደል ነው። በየትኛው ምክንያት ሴሌ መገረዝ አለበት? ምክንያት ካለው ብትገረዝ ችግር ያለው አይመስለኝም። ምን አይነት ምክንያት ለምሳሌ ሊያስገርዝ ይችላል? ብዙ ምክንያቶች አሉ ልትገረዝ የምትችልበት ምክንያት። ለምሳሌ አንደኛ ለምሳሌ ያ የምትገረዘው ነገር ወደ ወሲብነት በጣም የሚገፋፋት ከሆነ፣ ከአቅም በላይ ከሆነ ያ ነገር ደግሞ ያ በአንደኝነት ደረጃ እሱ ይመረጣል። ሁለተኛ ለህይወቷ የሚያሰጋት ከሆነ ነው። ለህይወቷ የሚያሰጋት በቃ በሕክምናም ሊሆን ይችላል፣ በምንም ትንትን ተብሎ ያ መቆረጥ አለበት ከተባለ እንጥልም ይቆረጣል። ምንም እንትን የለውም። ግርዛት ለህይወቷ የሚያሰጋት ሲሆን መፍትሄ ሆኖ ምን ለማወቅ ፈልገህ ነው? የኔን አስተሳሰብ ነው ወይስ ምንድን ነው? አልገባኝም። ይገባኛል። ጥያቄ ለእኔ ያለህ እስልምና ላይ ነው ጥያቄ አለ? አረ ኖ የግርዛትን ጥቅሙን እየተረዳው ነው ገና ኢንተርናል ላይ እያወራሁ። ሶስተኛ ምንድን ነበረ መፍትሄው? ለምን ተፈር ትገረዝ? ሶስተኛ ስለምንድን ነው ለምሳሌ ልትገረዝ የምትችልበት ጥቅም? የኔን ትንሽ የአእምሮ ነው የምጠይቀኝ ወይስ እስልምና ነው ጥያቄ? እኔ አልገባኝም። እንደ እስልምናው ጥቅም ፐርሰናሊ ነው የምጠይቀኝ? ያ ጀነራሊ ሴት ላይ የምትገረዝባቸው ጥቅሞችን እያስረዳኸኝ ስለሆነ እንደ እስልምናውም በዛው ደርበህ ማለት ነው። ተቀበልከው? አንተ የነገርኩህ ነው። እንዴት ነው የምቀበለው? ለራሴ ግራ ገብቶኛል። የማትቀበል ከሆነ ምንድን ነው ማለት ምንድን ነው? ሜይ ቢ የተሻለ ሌላ ሶስተኛ መፍትሄ እየሰማሁ ነው፣ እየጠበቁ። እንግዲህ ይህን ያክል ከነገርኩ ይበቃኛል። ሌላ ጥያቄ? የመጀመሪያ ያልከኝ ስሜቷ ወደ ኃይል በጣም ኃይለኛ ከሆነ እሱን ለመግታት ነው ያልከኝ አይደለ? ለመቀነስ። አንድ ሴት ልጅ ስሜቷ ኃይ መሆኑ የሚታወቀው ለአቅመ ሔዋን ስትደርስ ነው አይደለ? ልክ ነው። ስለዚህ የ25 ዓመት ሴትን ነው የምገርዙት ማለት ነው። እሱ እንትን ነው ግዴታ አይደለም። መገረዝ አለመገረዝ በእስልምና ከመጣ ከስሜቷ ሀይ መሆኑን የምታውቀው ያኔ ነው አይደለም። ቅድም ጠየቀኝ ፐርሰናሊ ነው የኔ ነው። ቆይ እኮ አንድ ሴት ልጅ ስሜቷ እንደዚህ ነው በጣም ኃይለኛ ከሆነ ያንን ስሜት ለመክታት ነው which means ስለዚህ ለአቅመ ሔዋን ተደረሰች በኋላ ካለ ሁኔታ ነው። ስለዚህ በ10 ውስጥ ያለችን 20 ውስጥ ያለች ሴት አንቺ ስሜትሽ ከፍ ብሏል፣ ስለዚህ
ብልትሽ መቆረጥ አለበት። በምንድን ነው ስሜቷ ሀይ መሆኑ የሚታወቀው? ላውራውን ቀጥል። ስሜቷ ሀይ መሆኑ በምንድን ነው የሚታወቀው? መጀመሪያ የጠየቀኝ ጥያቄ ፐርሰናል ጥያቄ ነው እንጂ እስልምናን ወክለ አይደለም የተናገርኩት። ጠየቀኝ፣ ፊት ለፊት ጠየቀኝ። አንተ ብለህ የኔን ሀሳብ ነው የወሰድከው አይደለ እንዴ? የኔ ሀሳብ ደግሞ አንተ ደግሞ ስትመልስ እስልምና የማይደግፈውን አይደለም መቼም እስልምናን አስተምሮንም ተቀብለህ ነው ከዛው ጋር እኮ እስልምና የሚቃረን አትመልስም ማለት እስልምና የሚደግፈውን ስለሆነ። ጥያቄው ምንድን ነው አልገባኝም። እስልምናም ግርዛት የሚደግፍ እንደመሆኑ ከጠቀሜታዎቹ አንዱ እስልምና ካስተማራችሁ በረከት ነው። ቀጥል። ትራፍ ስላደረግኩ ቀጥል። ጥያቄውን አውጥተህ ብታሳየኝ እና ምንድን ነው እዛ ላይ ያነበብከው ሀዲስ ላይ ምንድን ነው የሚለው? ተረዳዊ በቃ አሁን ጥያቄ የሚገረዙበትን ጥቅም እኮ አንተ ስታስረዳኝ እንደገባኝ ከሆነ የመጀመሪያው ይህ አስተምሮ እኮ ያንተ ብቻ አይደለም። ሼኹል ኢስላም ኢብኑ ተይሚያ ቅድም አንብበነዋል። እሱም ይለዋል እኮ አንተ ያልከውን ሴት ልጅ ብልቷ መቆረጥ አለበት። ምክንያቱም ደግሞ ካልተገረዘች የሴት ልጅ ብልት ስሜቷ ከፍተኛ ነው። ጥቅሙ የምትገረዝበት ምክንያት ስሜቷ መቀነሻ ነው ይላል። ማይ ኩዌስችን ኢዝ ሂር። አንድ ያዳምጠኝ ከአቡ ሶሪ አብደላ። የእኔ ጥያቄ ሴት ልጅ ስሜቷ ሀይ ከሆነ እንካ ጥያቄን ተቀበል። ኃይለኛ ስሜት ካላት ብልቷን ከመቁረጥ ይልቅ 2-3 ለምን ባላሰጧትም? ማለት ለሙስሊም ወንድ 4 ድረስ እንዲያገባ ከፈቀዳችሁ ስሜቱ ከእሷ የሚያንስ ከሆነ የእሷን ስሜት በምላጭ ቆርጣችሁ ከመግደል ይልቅ 3-4 እንድታገባ እንደውም ደግሞ ከቻለች 10 እንድታገባ ማድረጉ አይቀልም ወይ? ብልቷን ከመተልተል ብልቷን ሳይሆን የሚተለተለው ብልቷ ኦልሬዲ ክፍት ነው። ውስጥ የሚቆረጥ ነገር አለ። እንደውም ኢንተርናል ፓርቱ ነው። እሺ እሱ ነው እንጂ ልክ እንደ እንጥል ያለች ነገር ነው። ይሄ ምላስ ላይ እንቆሮሮን ስትል ያለች እንጥል አላች አላለች። እንደዛ አይነት እንጥል ነው ቆረጠው፣ ሌላ ነገር አይደለም። ውስጥ እንጥል አለ እንዴ? ቶንሲል እንዳይዛት ነው። ውስጥ እንጥላለች እንጥል ነገር ነው የምትቆረጠው። እንግዲህ ሲቆረጥ ያያችሁ ያስቆረጣችሁ አይደውን ነው እንግዲህ አላውቅም። ግርዛት የተለያዩ አሉ። አክቹዋሊ ወደ ውስጥ የሚወጉት አለ። WHO የሚያስቀምጣቸው የግርዛት አይነቶች አሉ። ኢንተርናል ፓርት ግርዛቶች አሉ። የውስጠኛውን ክፍል የሚገርዙ ክሊተርስ የምትባለውን የሚቆርጡ አሉ። የሚሰፉት አሉ፣ የሚወጉት አሉ እና ከአደገኛ እስከ ቀላል እንትኖች አሉ ጉዳቶች። እንግዲህ የውስጠኛውን ክፍል ነው ቀንጠብ የሚቀነጥቡት ማለት ነው። እንጥል ምን መስላለች ብሎናል። ያችን እንጥል ምን ትመስለው ስትቆረጥ ከዛ ምን ይፈጠራል? ያው እንደተነገረን እንግዲህ ስሜቷ ይቀንሳል ማለት ነው። አሁን የእሷን ስሜት ለመቀነስ ወንዶች እንደዚህ ከምጥሩ ሳቀነጥቡት ሳቆርጡት ብልቷን የውስጠኛውን የአፍረተ ገላዋን ከመቁረጥና ከማድማት ብዙ ደም እንዲፈሳ ከማድረግ ይልቅ በዚህም ነርቭ ኢንዲንጎቿን ስሜት አልባ አድርጎ ስሜት እንዳይኖራ ከማድረግ ይልቅ ለምን 10 ባል ለምን እንድታገባ አይፈቀድላትም? አንድ ሴት ከአንድ በላይ ማግባት አትችልም። ማችልበት ምክንያት ምንድን ነው? ስሜት እኮ ከወንድ በላይ ስለሆነች እኮ ስሜቷ አልችል ብላችሁ እኮ ነው ስሜቷን የቆረጣችሁት አይደለ? ስለዚህ ስሜቷን ሳገሉ ለምን 4ና እናንተ ማግባት የምችሉ ስሜት የሌላችሁ እሷ ለምን 10 እንድታገባ አታደርጉም? ወይንም እሺ በቃ 10 ይቅርና የእናንተ ነጥብ 8 ለምን አታገባም? እሷ ልጅ ቢወለድ የማን ልጅ ይባላል? ልጅ ችግር የለውም። ምክንያቱም ልጅ የአልጋው ወራሽ ነው ተብሎ ስለሚታመን እንደ እስልምና።
አባቱ ልጁን ማወቅ አለበት አይደለ? እስልምና መፍትሄ ስላለው። ምክንያቱም አንደኛ ልጅ የአባቱ ነው የሚባል አስተምሮ አለ። ታውቃለህ አይደለ? የአባቱ ነው አንድ በል በዛ ማወቅ ይቻላል። ሁለተኛ መሐመድ ተናግሯል፣ ቀድሞ የጨረሰ ልጁ እሱን ይመስላል ብሏል። ስለዚህ ቀድሞ በጨረሰ ከስምንቱ ቀድሞ የሚጨርሰው ማን ነው የሚለው በዛ ይታወቃል። ሁለተኛ ቀድሞ የጨረሰውን እሱኑ ቁጭ ነው ይመስላል ስላለ። ሶስተኛ ያረጡ ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። ቆይ አራተኛ መሃን ሴቶች መውለድ አይችሉም፣ እነሱ ማግባት ይችላሉ። አምስተኛ ገና ያልደረሱትንም እናንተ ስለምድሩ እነሱም ማግባት ይችላሉ። ስድስተኛ በዲኤንኤ ማወቅ ይቻላል። ሰባተኛ የመከላከያ መጠቀም ይችላሉ። ከሰባቱ ጋር ከፈለገች ላለመውለድ መከላከያ ትጠቀማለች። በዚህ ሁሉ መፍትሄ አለ። ስምንተኛ የተወለደው ልጅ በዲኤንኤ ይታወቃል። እያልን እንቀጥል። ብዙ መፍትሄ አለ፣ አትልፋ። ስለዚህ ለምን 8 እንድታገባ ፈቅዱ? ስሜቷን ከምገሉ ይልቅ ስሜቷን ስለሚቀንሰው ትገረዛለች ተብሎ ይሄ ደግሞ እንደ አድቫይዝ ነው እንጂ እንደ ግዴታ እንደ እሺ፣ እንደዛም ደግሞ እሺ፣ እንደ ማግባት ራሱ አብደላ አሁንም ዶር አይደለህ 8ም ይቀር 4ም ይቀር 2ም ይቀር አንድ በቂዋ ነው። አንድ አግብታ ባሏ ግን ለምን 4 እንዲያገባ ትፈቅዳላችሁ? እሷኑ እንትን እንዲያስደስት አንድ ለአንድ ብቻ ለምን አትሉም? ካዳ ምክንያቱም እሷ ስሜቷ ሀይ ስለሆነ የእሷን ስሜት ገላችሁ ባልየው 4 ሴት ጋር እየሄደ እዛም እዛም እንደ ሰፈር ለክስክስ ውሻ እዛም እዛም ገባ ገባ ከሚል አንዷን እዞ ከሳምንት እስከ ሳምንት አብረው እሷኑ ለምን አያስደስትም? እሷን ስሜቷን ገሎ 3ቱ ጋር እንዳበደ ውሻ ጡል ጡል ከሚል ከአንዷ ጋር ለምን አይሆንም? ካዳ ስሜቷን ተምገሉባት አብረዋት ለምን አይኖርም? አብረዋት የማይሆነው 4 ለምን ትፈቅዱለታላችሁ? ምክንያቱም አልቻለማ። ስላልቻለ የእሷን ስሜት ለምን ትገላላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የኔ ኡመት በብዛት ብዙ እንዲሆኑ የሚወልዱ ሰዎች የሚወልዱ ልጆችን አግቡ እና መውለድ ደግሞ የኛ ዋናው ዓላማችን ነው። ያ እስልምና በመውለድ እንደሚበዛ ብዙ ስለምንሞት ብዙ እንወልዳለን። እኔ አሁን ለምሳሌ 40 ዓመቴ ነው፣ አያቱኛለሁ ገባ። አሁን መኬ ላሳይ እችላለሁ፣ የልጅ ልጅ ላሳይ እችላለሁ፣ ልጆቼ ላሳይ እችላለሁ። አሁን ግን ስጋና ወጣት ወልጄ ጨረስኩኝ። አሁን አይደለ በልጅነት ማግባት ትልቅ ጥቅም አለው። በ40 ዓመት የልጅ ልጅ ካያ ኢማጂን። ስለዚህ ይሄ ነው እንግዲህ ምድራዊ ይሄ እኮ ታዲያ ምን በምድርም እንደዚህ እናቴን ቅድሚያት አድርጌያለሁ። ቅድሚያቴን ቅምቅም አይት አድርጌያለሁ። አይተዋል። ልጅ ልጅ አየህ ታሪክ መጣ። እኔ በሞትም አሁን አይከፋኝም። የ9 ዓመት ህፃን ልጅ ግንኙነት ያደርጋሉ። የ9 ዓመት ህፃን ልጅ ግንኙነት ያደርጋሉ። በ40 ዓመት ያገባሉ። አሁን 40 ዓመቴ ነው ብለዋል። 40 ዓመት ነው የ9 ዓመት ህፃን ልጅ አግብተው ግንኙነት ያደርጋሉ ወይ? ለዛውም የተገረዘች። የአሁኑ እዚህ ምናት 9 ዓመት የአሁኑን ጀኔሬሽን ነው የምታወራው። 40 ዓመት ያው እኮ ነው መቼም ጀኔሬሽን ይሆን። ያው እስልምና አቋሚ ነው አይደለ? እንደየጀኔሬሽኑ ይለያያል። የሰው ልጅ እድገት በአሁን ያለውን ከዛሬ 100 ዓመት በፊት የነበረው ከዛሬ 200 ዓመት በፊት የነበረው 1000 ዓመት በፊት የነበረው የሰው ልጅ ጥንካሬ እድገት ጥንካሬ ይለያል። ስለዚህ ወደኋላ ስንሄድ እድገታቸው ቀርፋፋ ነበረ ይታወቃል። አሁን ግን ቴክኖሎጂው እንደገናም ደግሞ የጤናው እንትን የተሻለ ስለሆነ ልጆች ቶሎ ይደርሳሉ። ይናውታል። ወደኋላ ስንሄድ ግን የ10 ዓመት ሆናም እንኳን ገና ንፍጣም ነበረች። የአሁን የ10 ዓመት ልጅ ግን ብዙ ነገር ታውቃለች። ብዙ ነገር ላይ አይምሮዋን ብስል ነው።
የአሁኖቹ ቶሎ ደርሰዋል እንደውም ማለት ነው። ምክንያቱም ንቃተ ህሊናቸው ከፍ ያለ ስለሆነ የአሁኖቹ። እንመልሰውና ግን ቁርአን ላይ ገና ፔሬድ ያላዩትን እነሱን መገናኘት እንደሚችል ይፈቀዳል። ስለዚህ በእድሜ ያገድባል ማለት ነው። ሱረት ጠለቅ ላይ 4ኛው ምዕራፍ ላይ ይፈቅደዋል። ከምንም በላይ ደግሞ የነቢይን ሱና ትከተላል አይደል? አንዴ ክፈትለትሽ ናንጨርስ 64 ይሄው ያንብቡት ኡስታዝ። ይቅርታ ጋሽ ምንድን ነው የከፈትከው? ይሰማል? ቀጥል አብዱ። እነኛም ከሴቶቻቸው ከአደፍ ያቋረጡት። ይሄ እኮ ስለ ህግ ነው የሚያወራው፣ ስለ ፍቺ እኮ ነው። አስረዳን፣ ቅድሚያ አንብበው ነው። አሁን እኮ ያልከው የ6 ዓመት ልጅ ማግባት ይቻላል በቁርአን። አንብብ ቅድሚያ። መቼ ነበብክና ነው? ይሄ እኮ ራሱ ሰለቱ ጠላቅ ነው የሚለው እኮ። ቅድም ጠላቅ ማለት የፍቺ አንተ ካልከው ጋር አይገናኝም ከማስረጃ ጋር። አንብብ እናስረዳና። ፍቺ ማለት ምን ማለት ነው? ሳታገባ ነው እንደ የምፈታው? ያገባውን ነው የምፈታው። አብዱል የ40 ዓመት ሽማግሌ ነኝ፣ ጎልማሳ ነኝ፣ የልጅ ልጅ አይቻለሁ ብለህናል አይደለ? ልክ ነው። ፍቺ የሚወራው ላገባሃት ነው ላላገባሃት? ላገባ ነው እንጂ። ስለዚህ ህፃናትን ማግባት እንደሚቻል እና እንደ መፍታት እንደሚቻል አንብብና ያው። እሺ ደብስ ድል አንብብልህ። ይሄ ጥያቄው ሌላ ጥያቄ ነው። ካወራሁ ጋር አይገናኝም። አንብበው ቀጥል። እነኛም ከሴቶቻቸው ከአደፍ ያቋረጡት ዕዳቸው ህግ ይላል። ቢጠራጠሩ ዕዳቸው 3 ወር ነው። ኔትወርክ እየተቆራረጠ ነው። ይሰማል? ትቆራረጣለህ ኔትወርክ መሰለኝ። እኒያም ከሴቶች ከአደፍ ያቋረጡ በዕዳቸው ህግ ብትጠራጠሩ ዕዳቸው 3 ወር ነው አለ። ሴቶች አደፋቸው የሚያቋርጡት መቼ ነው? በ40 ዓመት ነው። ከ40 ዓመት በኋላ። እሺ አፕሮክሲሜትሊ እንደዛ ብለን ያዘው። እሺ እነዚያም ገና አደፍን ያላዩት ዕዳቸው እንደዚህ ነው ይላል። ሴቶች አደፍ ወይም ፔሪድ ማየት የማይጀምሩት መቼ ነው? ፔሪድ ማየት የሚጀምሩት ነው ማየት የማይጀምሩት? ማይጀምሩት፣ ገና ያላዩት፣ ገና አደፍን ያላዩ። መቼ ነው? ገና አደፍን ያላዩ ማለት ምን ነው? ገና ፔሬድ ያላዩ ማለት ነው። አደፍን ያቋረጡ ማለት ፔሬድ ያቋረጡ አይተው ያቆሙ ማለት ነው። ገና ፔሬድ ያላዩ እኮ ተፍሲሩ ምንድን ነው የሚለው እዚህ? ሁሉም እኮ ሱበባ ለንዙል አለ። ክፈትለት። እሺ የመሐመድ ዘይን ቁርአን እስተነ ተፍሲሩ ቁርአን ክፈተው። ይከፈትላል። ቃል አለ
ማመን ዜን ቁርአን ተሰነ ተፍሲሩ ምን ይላል? ገና ማለት ገና ያልደረሱ ወይንም ደግሞ የወር አበባ ማየት ያልጀመሩ ማለት ነው። ህፃናት ሆነው እነሱም ደግሞ ህፃን ስለሆኑ ፔሪድ ገና ማየት ያልጀመሩ። ዩቱብ ላይ ያላችሁ ሰላም ብለናል። ኦኬ ከፍቾች ምዕራፍ ከ2 እስከ 3 ከፋረው ትንሽ አይ ቲንክ ከፋረው ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት አልበቀራው 222ኛው ቁጥር ላይ አንቀጽ ላይ ሲወርድ ሀሊድ ቢን ዑመር ቢን አልጁመር ቢን ቀያስ አልአንሳሪ የተባለ ሰው ለነቢዩ የወር አበባ የማታይ አሮጊት የወር አበባ ያላየች ህፃንና እርጉዝ ሴት እንዴት ሊሆን ነው